ጋሽዬ የአብርሽ አባት በጣም ተደስተዋል ማለት ነው። ለምን ተደሰቱ የሚለውንም በዚህ ቪዲዮ ለመነግራችሁ ይሆናል። እንግዲህ አብርሽ እስከዛሬ የሚሆነው ነገር አብርሽ እስከዛሬ ያመመው ነገር ሁሉ ነገር አውቄያለሁ፣ ለምን እንደሚያመው አውቄያለሁ ሲሉ የአብርሽ አባት ጋሽዬ ተናግሯል ማለት ነው። ለምን እንደሆነ እንግዲህ አሁን የምነግራችሁ ይሆናል። እንግዲህ እነሱ እንዳሉትም ለካ አብርሽ ሰዓቱ ሲያደርግ ነው እንደዚህ የሚሆነው። ሰዓቱ ሲወጣለት እኔ ትኩር ብዬ አያቸዋለሁ። ሰዓቱ ሲወጣለት ደህና ሰው ይሆናል፣ ነገር ግን ሰዓቱ ሲያደርገው ነው የሆነ ነገር የሚሆነው፣ የሆነ ነገር የነካው የሚሆነው ብሏል ማለት ነው። እንግዲህ በቃ አሁን የሰዓቱ ጉዳይ ተረጋግጧል። በቃ ሄርሜላ እንደዚህ እንዳረገች ተረጋግጧል። ሄርሜላ እንደዚህ እንደምታደርግ ሙሉ በሙሉ ተረጋግጧል ማለት ነው። እውነተኛ ነገር ወጥቷል፣ ትክክለኛ ነገር ወጥቷል ማለት ነው። ጋሽዬም ተናግሯል፣ እውነታቸውን የተናገሩት ጋሽዬም ትክክለኛ ነገር፣ እውነተኛ ነገር፣ ሀቅ ነገር ነው ያወሩት ማለት ነው። ስለዚህ የሰዓቱ ጉዳይ እንግዲህ መላ ሊደረግለት ይገባል ማለት ነው። የሰዓቱን ጉዳዩ ነገር መደረግ አለበት እንጂ አብርሽን እያየነው ያጣነው ይገኛል። ሄርሜላም በሰዓቱ ይዛው ነው እንደዚህ የምትኩራራው እንጂ ሌላ ነገር ታቅዶበት ታስቦበት አይደለም። አብርሽን በሰዓት ነው ያሰሩት፣ ነቡዜ ሄርሜላና ዳኒ ማለት ነው። በሰዓት ነው ያሰሩት እንጂ እሱ የሚፈልገው ሩታን ነው የሚፈልገው ሩትዬን ነው ብሏል። በቃ ጋሽዬ ማለት ነው። እውነታቸውን ያወሩት ማለት ነው። እንግዲህ ጋሽዬ እንግዲህ ሁሌም ሀቃቁ እውነቱን ነው የሚያወሩት። ስለዚህ እኛም እውነቱን በቃ ሰዓት ነው። ትናንትናም እንዳያችሁ ሰዓት አድርጓል እጁ ላይ ሰዓቱ ነው። በቃ ዋና ነገሩ ሰዓቱ ነው። ሰዓቱን ካወጡለት በኋላ እንግዲህ አብርሽ ደና ይሆናል ማለት ነው። ባለፈውም ሰዓቱ ሲወጣለን በቃ ደና ሆኖ ከሩትዬ ጋር ነበረው። አሁን ግን ሰዓቱ ሲያረጉለት እሱ ተቀይሯል። አብርሽ በቃ ሰዓቱ ሲያደርግ ሌላ ሰው ነው የሚሆነው፣ ይቀየራል ማለት ነው። ስለዚህ ጉዳዩ ሰዓቱ ላይ ነው ብሏል ጋሽዬ። እውነታቸውን ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።